ከጧት ስኳትን ነበር ተኝቼ ነበር። ይህ አላርም ምንም አላስተኛኝም። እንደገና ቋተና ፀሐይዋም ፀሐይ ናት። አረ ጥፋልኝ በናትህ ጥፋ። ከዛ በኋላ ወደ ስራ ባጋችንን እንይዛለን። ቤታችንም ንትብትብ እንዳለ ነው። ቀጥታ ጉዞ ወደ ሰሚት ይላል አባቴ። ምን እንደምሰራ ዛሬ አሸፈትራችኋለሁኝ፣ ምን እንደሚያጋጥመኝ። ከዛ በኋላ አባቴ ባጋችንን ጥልቅ አድርገን የሰፈር ሰው ሲያይ ነው መውጣት ያለብን፣ ብዙ ብድር አለብን፣ ቶሎ ብለን ሹልክ እንላለን። እስቲ አባቴ ቤቴ እንዴት ነሽ? በቃ መቼም ላለነጥፍሽ ነው። በቃ አይሸትም ጫማ አይሸትም። እስቲ ካልሲ ይሸታል? አይሸትም። ከዛ በኋላ ጫማችንን ልብስ አድርገን በዚህ ጠራራ ፀሐይ የፈረደበት ጫማ ይሄ ነው። ካልሲንም ካጠብኳ ስንት ጊዜ በናት። የሰፈር ሰው ሲያየን ሹልክ ብለን እንወጣለን። አሁን ቀጥታ ጉዞ ወዴት ነው አባቴ? ወደ ሰሚት ይላል። ተከፈት አንተ። አረ ተከፈት። አረ ተከፈተ። ልውጣ ልቅር። አረ ልውጣ በቃ። ከዛ ወጣለሁ። ከዛ ላጥ እያልኩኝ ቶሎ እወርዳለሁ። ምክንያቱም የሰፈር ሰው ካገኘኝ አባቴ ብድር አለብኝ አያስወርደኝም። ከዛ ላጥ ስላ ማሙሽን ካገኘሁት እንግዲህ አረ ማሙሽ ፒስ ነሽ። ላጥ እያልን እንወርዳለን። የሰፈር ሰው ካገኘን ብድር ስላለብን እንዴ ለቅንጂ ደረጃው ማያልቅም። ከ10ኛ ፎቅ ነው እንግዲህ ይታያችሁም ወርደው ሊፍትም የለውም አባቴ። ላጥ ብለን ወርደን ወደ መኪናችን ይላል አባቴ። መኪናችንን አውጥተን ጉዞ ወደ ሰሚት ይላል አባቴ። አሁን ወደ ፓርኪንግ እንሄዳለን። ከዛ በኋላ አባቴ መኪናዬን መቼም ልትገምቷት አትችሉም። እቺ ያረለችኝ መኪና አባቴ ይኸውልህ አባቴ ይላል። ዚዚች መኪና ይላል አባቴ። ሳይክላችንን እናነሳለን። ከዛ በኋላ ሞተራችንን አሙቀናል ይላል። ከዛ እዚጋ ማርሽን ቀይራለን። አቀበት ነው እንዴ! ውጣው! አረ ወደኩ! አረ ውጣው! ወጣሁት አባቴ። አሁን ፍሬንቻችንን እናበራለን። ከዛ ቀጥታ ወደ ሰሚት ጉዟችንን እንጀምራለን አባቴ። ቀናችንን እንዳይጨረብብን አመስግነናል። ሌትስ ጎ ይላል አባቴ። ከኛ ሰፈር ምን የሚታይ ነገር የለም አባቴ። ያለችውን አቀበት በቃ አይ አቀበት አባቴ ደከመኝ። ወርጄ በእግሬ ልገፋ ይቻላል። ለፊት በቃ የሚያጋጥመኝ ክራውድ ጋር አልተረዳሁም አባቴ። አስከበለጠኝ እኮ በለጥኩ። ወደ ከተማው እየገባን ነው አባቴ። ምንድነው ተዘጋግቷል። ይቅርታ አባቴ። ጥጋችን እንሄዳለን። መኪና ዘጋብኝ መንገድ። ገዴውን ምንድነው የማየው ብራዘር? ቀኔ ሊጨረብ መስሎኝ ነበር አባቴ። አልተጨረበም። እጃችንን እናፍጣ። ጠፍቻለሁ፣ በርሬያለሁ አባቴ። ይኸው እዚህ ጋ ነው ድድ ማስጫችን። ደቅ እንላለን ኦርደራችንን እየጠበቅን። ከዛ በኋላ ኦርደር የለም በእናትህ ጠፋ። 3 ሰዓት ሙሉ ጠበቅኩት። ከዛ ደግሞ ሌላ ስፓት አለችን፣ ወደዛ ጉዞ እናደርጋለን አባቴ። ወጣ ብለን ወደ ቆንጆቹ መንደር ይላል አባቴ። ዛሬ ምን ይዤ ነው? ቆንጆ የለም እንዴ? ለነገሩ በ9 ሰዓት እንዴት ቆንጆ ይኖራል አባቴ? ላጥ ኧረ ቀደመኝ የመላጣ ልጅ። እኔ እኮ በአንድ እጅ እየነዳው ነው በእናትህ። ከዛ ላጥ እያለን ወዴት እንሄዳለን? ወደ አዲሱ ስፓታችን። አዲሱ ስፓታችን ላይ ስንሄድ ረቡ ሰድቃስ ብለዋል። ትነሳለህ? የኔ ስፓት ነው አባቴ። አልሰማም። ኧረ ሼባ ናቸው አባቴ። አይመለከተኝም። መሀላቸው ደቅ ነው የምለው አባቴ። ኧረ እነሱን ስናገር ኦርደር አልገባልኝም። የሞተር ኦርደር
1 ሰዓት ተኩል አለኝ። ቀጥታ ጉዞ ወደ ምግብ ቤት ነው መሆን ያለበት። አባቴ ዳይ ይላል። ደቅ እንኳን ሳልል ከስንት ሙከራ ይሄ መኪና ከስንት ሙከራ በኋላ ኦርደር ተገኘ። ጉዞ ወደ ምግብ ቤት ይላል። ምግብ ቤት ደረስን። አባቴ ያቸው እነዚህ መኪኖች ቀዩ እና ነጩ በቃ ክራሼ ናቸው። በህልሜ ምናምን አያቸዋለሁ። ውጪ አንቺ እናት። ከዛ ምግብ ቤት ጠቃ ብለን ገባን። ኦርደራችን ደርሷል፣ ተቀበልን። አሁን ከዚህ በኋላ ልቀርጽ አልችልም። ዳይ ደረስን ደንበኛ ጋር። ምን አይነት ሰፈር ነው ያስገባኝ። ከዛ በኋላ ደግሞ አዲስ ኦርደር ይዘናል። መሸ አባቴ። ይህንን አድርሰን አትገባም አለኝ። መሸ አባቴ። አሁን ከመሸ ደግሞ አሸፈጥራችኋለሁኝ። ይኸውልህ እንግዲህ ከ9 ሰዓት እስከ 15 እስከ 12 ሰዓት ድረስ ተቀወጠ። ስመጣ መሸ። 1 ኦርደር ይዣለሁ። በቃ አሁን ያቺን ኦርደር አድርሼ ወደ ቤቴ ነው የምገባው አባቴ። እንደዚህ ባክኜም አልቀራት። ስቆሰቁሰው አባቴ። ቆንጆቻችን ዛሬ ያሉትም በነገራችን ላይ ቆንጆቻችን በዛኛው በኩል ነው ያሉት እንጂ አሸፈትራችሁ ነበረ አባቴ። አደገኛ እቃ ነው ያለው። እየሄድኩ ያለሁት አሁን የት ነው? በእናት መንገዱ ጠፋብኝ እኮ። በቃ ኳትናለሁ ዝም ብዬ። ኧረ አሻግሩኝ። አትግባ በቃ ዝም ብለህ እናቱን ግባ። ዳይ ይላል አባቴ። ወደ ምግብ ቤት ምንም አይነት በቃ ጥርት ያለ ነገር እየታየኝ አይደለም አባቴ። ውሎዬ በዚህ መንገድ እንደዚህ አመሸ። መንገዱ ተዘጋግቷል አባቴ። እኔ አልሰማሽም። ዳይ አቋርጥ ይላል አባቴ። ዝቀር እኔ ግን ትራፊክ ምናምን የሚባል ነገር አንሰማም። አትቁም አለኝ። ምን ያልኩት ሂድ በቃ አለኝ። በቃ ሄድኩኝ ዝም ብዬ ተሻገርኩልሽ። ቀጥታ አያቸው እነዚህ እንስቶች አባቴ። ቀጥታ ወደ ምግብ ቤት ጥቅት እንላለን። ምግብ ቤት ደረስን። በቃ የመጨረሻ ኦርደራችን ነው። ይዘን ክቻሳ እንላለን። እስከዛ ድረስ ግን አንዲት ቆንጆ አየሁኝ። አይኑካ በጫወታት አልተጫወተችም። ከዛ አባቴው ያየሁትን እቃ ተመልከት። ውረድ እንጂ አንተ ሰውዬና ምግብን ውሰድ ብለው ሊሰማኝ ነው እንዴ? አልወረደም። እሱ እስከሚወርድ ድረስ ዝም ብለን ሾፍተር እያደረግን አዳዲስ ነገር። ከዛ በኋላ ወረደ። ጉዞ ወደ ቤታችን ይላል አባቴ። ወደ ቤታችን እየሄድን አሪፍ ነገር ቢያጋጥመን ብለን ነበር። ምንም ወፍ የለም። በ150 ብር ከግማሽ ቀን ሙሉ ፀሐይ ሲቀጠቅጠን ውለን ወደ ቤታችን ልንገባ ነው። እንዳገጨኝ እናት። ከዛ በኋላ ወደ ቤታችን እየሄድን ምን ያጋጥመናል አባቴ? እዚህ ጋ ያለውን ስጋ ቤት አላየህም አባቴ? ቀን ሽሮ በልቼ መጥቼ። ከዛ በኋላ መንገዱ ክራውድድ ነው። ሰፈራችን መገንጠያ ላይ ግን ያለችውን ጸዴ ክራውድድ አሳያችኋለሁኝ። ድግስ የመሰለች ክራውድድ አለች አባቴ። ላጥ እያለን ወደ ቤታችን። አተይ ሊቀድሜው እንዴ በእናትህ ና ተመለስ። ዳይ አባቴ እዚሁ አካባቢ እርጥቤን እገዛለሁ። እርጥቤን ልገዛ ሲል ያየሁትን አታምኑም አባቴ። ንቃ ከዛ እርጥቤን ገዝቼ እንደገና ጉዞ ወደ ሰፈራችን ክራውድድ ተመልከታት አባቴ። ፒፕ ይኸውልህ ያም ገብቷል ይህም ገብቷል። እንዴት ነው የሚተላለፉት? መኪና ኑሮኝ ምን አለ እንደዚህ በተጨናነኩኝ። እኔ ሹልክ ብዬ አባቴ ቀርደድ ነው። ይኸውልህ ሁሉም ገብቷል። ድግስ ነው የሚመስለው ፓርቲ አባቴ። ከዛ እኔ ሹልክ ብዬ ወደ ቤቴ አባቴ ደረስን እልሃለሁ አባቴ። መኪናችንም ቆመ። እንግዲህ ቀን 7 ሰዓት የወጣን ማታ 2 ሰዓት ነው እየገባን ያለነው ወደ ቤታችን። ጭልምልም ብሏል። የቤታችን መብራት ይበራል ብዬ አስባለሁ። በርቷል አባቴ። ቀጥታ ወደ ቤታችንን እንዳስቀመጥናት ነው የምናገኛት። እንግዲህ ሰብስክራይብ፣ ሼር እያደረጋችሁ ፋሚሊ ሆኑ። በቃ ደህና ደሩ። ሌላ መሸሽ ቤቴ
በቃ ገብቼ አሁን ድቃት ነው የምለው።